እውነትን የፈለገ የት ያገኘዋል ቢባል መልሱ ልጆች ላይ ቢሆንስ? እንደ ሀገር እያለፍንበት ያለውን መስቀልቀል፣ የመጠላለፍ አዙሪት፣ የሞትና የለቅሶ ስሜት፣ ሰቆቃው እየከፋ ይመስላል። ይህ ሰቆቃ ወቅታዊና ሁናዊ ሁኔታ፣ በህዝብ ላይ ያንዣበበ ያለ አስፈሪ ስሜት፣ በኑሮ ላይ ያጠላ ደመና፣ ተስፋ እንኳን ተስፋ ያሳጣው ጊዜ በእርግጥም በፈጠራ ጥበቦች ውስጥ ተገልጦ ይታያል። ከሰሞኑ የአዲስ አበባ ባህል ኪነ ጥበብ ቢሮ ለ16ኛ ጊዜ ያዘጋጀው የኪነ ጥበብ ውድድር ላይ ስራዎቻቸውን በቲያትር ዘርፍ ያቀረቡ አማተር ቡድኖችና የአንደኛና ሁለተኛ ደረጃ ትምህርት ቤቶች ስራ ይህንኑ ያሳያል። ሁሉም በሚባል ደረጃ በቲያትር ስራዎቻቸው ውስጥ አስፈሪና ተለዋዋጭ መልክ ያላቸው ሰይጣኖች በገጸ ባህሪ ወክለዋል። ሙታኖች አሏቸው። ለቅሶና ግድያም በቲያትር ስራው የተወከሉ ናቸው። አንዱን የሰይጣን ገጸ ባህሪ የተላበሰው እውነተኛ ስሙ ዳግም ከቂርቆስ ክፍለት ከተማ ነው የመጣው። ያው ቦሴ ሰይጣን አድርጎ ነው የሰጠኝ። ሰይጣን ደግሞ ይመስለኛል እኔ ሰይጣን መምሰል ይችላል። ምክንያቱም ብዙ ጊዜ አክቴ የሰይጣን ብዙ ጊዜ ስሜቶችን መስራት ይችላል እና ይሄ ስራ ደስ ብሎኝ ነው የሰራሁት። ደስ ብሎኝ በጣም ተመችቶኛል። በጣም ትንሽ ችግር የነበረው ያው ስሜቴን አልተናገርኩም አልገለጽኩም ነገር ሊሆን ይችላል እንጂ አይኔ ውስጥ ትንሽ እንትኖች እየገቡብኝ ነበረ፣ የተቀቧቸው ነገሮች ምናምን ነገር። ግን ያው ስሜቱ ፍላጎቱ ያን መድረክ ማቋረጥ አይቻልም። ስለዚህ ምንም ቢሆን ያን ነገር መሸፈን አለብሽ ብዬ አምናለሁ። ማለት ለኔ የተሰጠኝ ሰይጣን ነውና ሰይጣን ያው ኢትዮጵያን ያው እንደሚበጠብጥ ነገር ነው። ሰውን እንደሚበጠብጥ እንደሚያስቸግር ነገር ነው እና ያን ሰይጣኑ የሚያስቸግረውን ነገር እነሱ በጋራ ያስቆሙ ነው። ይሄ ደግሞ ያ ነገር እንዳይቆም ነው፣ አገር እንድትበጠበጥ ነው። የኔ ስራ መበጥበጥ ነው። ሁሉም የሚያወሩትን ነገር ማደፍረስ ነው የኔ ስራ። እንግዲህ የተሰጠኝ ይሄ ነው የኔ ካራክተር። አመሰግናለሁ። ስሜ ናትናኤል አማረ ይባላል። የመጣሁት ከጉለሌ ክፍለ ከተማ ነው። ከፍቅር ይበልጣል የፊልምና የቲያትር ቡድን ከዛ ነው የመጣሁት። ያጀንበት በዋናነት በዶርዜ ማህበረሰብ በጋሞ ብሔረሰብ ላይ የሚያጠነጥን ታሪክ ነው ይዘን መጣ ነው። ያ ታሪክ ዴጊላ ስለሚባሉ አንድ ማህበረሰብ ላይ ያጠነጥናል። እንግዲህ በዴጊላ ማህበረሰብ ውስጥ በጋሞ ህዝብ ላይ ውስጥ ስንኖር ዴጊላ የሚባሉት ማህበረሰቦች በአስተሳሰብም በምንም የተናቁ ሰው ናቸውና ይናቃሉ፣ በብዙ ነገር ይናቃሉና ከዛ አንፃር ያ ነገር ልክ አይደለም፣ ሰው እንደመሆኑ እኩል መሆን አለበት የሚለውን ጽንሰ ሐሳብ ይዘን የመጣ ነው ዛሬ ማለት ነው። ይሄን ያቀረብነው ዛሬ ይኛና እናንተ ምን ተናፍቀው ትፋሽ እንኳን ይለያል አይተናሽጋ ባቢሎን ነው የምትናፍቀው ቲያትር ሀገር ያለችበትን ሁኔታ ለመረዳት የህዝብን ስሜትና ፍላጎት ለማንጸባረቅ ጥበብ ትልቅ አቅም ያለው መሆኑ ይታወቃል። ይሁን እንጂ የጥበብ ስራዎች ይህንን መረዳት እንዲፈጥሩ የተፈለገ እስከማይመስል ድረስ የቲያትር ቤቶች የጥበብ ስራ መዳከም የማይካድ ሀቅ ነው። በሀገር ፍቅር ያገኟቸውን የቲያትር ተወዳዳሪዎች በሙያቸው ጠንክረው እንዲቆዩ ምን አይነት እገዛና ድጋፍ እንደሚሹ ጠይቄያቸዋለሁ። ብዙ ጊዜ አርት ቦታ አይሰጣትም። አንዳንድ ጊዜ ብዙ ጊዜ ስመለከት ምናልባት የተሳሳተ አስተሳሰብ ሊሆን ይችላል፣ ግን እንደኔ አይመስለኝም እና ምን ያክል አርት ብዙ ነገሮችን መቀየር እንደሚችል የተረዳን አይመስለኝም። እውነቴን ነው። ለምሳሌ አሜሪካን ብትመለከቺ አሜሪካን ሄደን አይደለም የምናውቃት ወይም ደግሞ ነግተን አይደለም የምናውቃት፣ በፊልሞቿ በምትሰራቸው የኪነ ጥበብ ነገሮች ነው አሜሪካን በደንብ አድርገን የምናውቃትና አርት በጣም ትልቅ ሚና አለው ማለት ነው። እንደውም አንድ ጊዜ ሰማሁት አሜሪካ እንደ ገቢ እንኳን በአመት 1.5 ትሪሊዮን ገንዘብ ከአርቱ ገንዘብ ታገኛለች። ምን ያክል አርቱ ለመንግስቱም ቢሆን ወይም ደግሞ ለገቨርንመንቱም ቢሆን ገቢ እንዳለው የሚያሳይ ነውና አርት በደንብ ከተደገፈ በደንብ ከተሰራበት አገር መለወጥ የሚችል ትውልድ ማነጽ የሚችል ዘርፍ ነውና በቻልነው አቅም እንደዚህ ከቦታ አንፃር ለምሳሌ ከቦታ አንፃር ቦታዎችን ማመቻቸት ሊሆን ይችላል። እንደዚህ አንዳንድ ጊዜም የዕቃ የገንዘብ እርዳታዎች ቢደረጉ
የምሬ ነው በአርት ውስጥ ምንም ሀገር የማይለወጥበት ነገር የለም ብዬ አስባለሁ። እኔ ሐሳቤ ነው። መልእክታችን እናስተላልፈው እንግዲህ በዚህ ሙያ ላይ ያሉ ወጣቶች ነው ታዳጊዎች ነው። እንግዲህ እርግጥ ነው ሙያው ከባድ ነው። ሙያው ከባድ ነው ተብሎ አይሸሽም። በጣም የሚወደድ ትልቅ ሙያ ነው። ስለዚህ በዚህ አጋጣሚ ጠብታም ደግሞ በራችን ክፍት ነው አይደለ? ፋሚሊ አይደለ? ፋሚሊ ስለዚህ ጠብታ ፋሚሊ ተቀባይ ነው። ቤተሰባዊ ያርገን በፍቅር ነው የምንቀበላቸው። በምንም ሙያ ላይ ያላችሁትን ወደ ጠብታ ፋሚሊ ኑ ተቀላቀሉን። በፍቅር እንቀበላችኋለን። እናመሰግናለን። ቴንክ ዩ። ያመሰግናለሁ። ኢየሩሳሌም ደስታ እባላለሁ። የመጣሁት ከፍቅር ይበልጣል የፊልምና የቲያትር ቡድን ነው። ለቲያትር አፍቃሪዎች በሙሉ ቲያትር ማለት ለምትፈልጉ በሙሉ ልባችሁ የሚለውን ማለት አትፍሩ። ራሳችሁን ይሄን ሙያችሁን ይዛችሁ ይሄንን ጥበባችሁን ይዛችሁ ቤታችሁ አትቅሩ፣ ውጡ፣ ስሩበት። ማለት በጣም የሚያስከብር ስራ ነው፣ የተከበረ ስራ ነው እና ዓለምን አቅም በቃ አክብሮ መድረክን አክብሮ ሰውን አክብሮ መስራት እንዳለበት ነው ማስተላለፍ። ጥበብ ህልውና እንዲኖረው ከተፈለገ እንደ ፖለቲካ ያሉ መሰል ሸፍጦችን ወደ ጎን በመተው የጥበብ ስራዎችን መደገፍ፣ የመስሪያ ቦታዎችን ማመቻቸትና ማስፋፋት፣ አማተር ክበባትና አንጋፋ ከያንያንን ማገናኘትና እንዲማማሩ ማስቻል፣ ህዝብ የጥበብ ስራዎቹን እንዲመለከት ቲያትር ቤቶችን ወደ ስራ ማስገባትና ባለሙያውን እንዲሰራ ማድረግ ይጠበቃል። አታዋጂና ይሱ የተጣመመው ማቀናፊ የተሰበረው መጣጌን ደግሞ የኛ የተከበረ ስራችን እንደዛን ይባል በጣም ቃጥቂትና አስተካክል ያምጣ ባላ እኔ ምሮቲ ይርሶ እንደሚቆራሩለት ሰው የሚባለው ነገር ዋጋው ስንት ነው? እንዴት ነው የምነቱ በአካውንት ይሆንልኝ ወይስ ደግሞ በገንዘብ በምን ይሆን? አካውንት ቢያደርጉልኝ ደስ ይለኛል። ይርሶ በደንብ አድርጎ ለማጠሩ ይሮሚኮ ቢሆን ለአካውንት ካርት ነው የሚታየው። እነዛ አይደል እንደ ጌታዬ አካውንት እንዳደርጉልኝ የነገርኩት